6 ወር ማለት ለ6 ወር ምናምን ትንሽ በቃ አለመግባባቶች ነበሩና ጃኒ ፊዮሪ ዳኒሮ ሶስታችሁም አሽቃባጮች ናችሁ። ሁሌ አሰዳቢ ሁሌ ወይ ኢድ ሲመጣ ወይ ደግሞ ፋሲካ ጾም ሲመጣ ወይ የሆነ ነገር ሲመጣ ሁላችሁ የሆነ ግርግርታ ትፈጥራላችሁ። ለፎሎወርስ እና ለሰብስክራይብ ብላችሁ ነው እንጂ ሃይማኖቱ ገብቷችሁ መሰላችሁ እንደ ምድር አሽቃባጭ ሙስሊም ሴቶችም ሆነ ወንዶችም ወድላችሁ ነገር አለ። ለምን እንደሆነ ታውቃላችሁ? ከራሳችሁ ሃይማኖት እጪ የሰው ሃይማኖት ሂዶ አያሽቃብጡ። ደግሞ ሂዶ ኢጃባቸውን አውልቀው የሰው ለምሳሌ መጥቶ መዝሙር ሲዘምሩ አይቻል አቅም ለምን ሃይማኖታቸው አይደለም ተነስቶ ነጠላ ለብሰሽ ዘምሪ ቢባል ቢሞት አይዘምርም። ለምን? ስለማይወክለው ለምን? እምነቱ ስላልሆነ አይዘምርም ወጥቶ። የኛ ልጆች ግን አታሽቃብጡ። መጀመሪያ ራሳችሁን አክብሩ። ራሳችሁን ካከበራችሁ ኋላ ነው እናንተን መጥቶ የሚያከብሯችሁ ነው ጥያቄ። የራሳችንን ልጆች ደግሞ የመናገር መብት አለ። እናንተን እስካልነካው ድረስ የኛን ልጆችን ከተናገርኩኝ አይ እንዴት ትናገሪያለሽ የምትሉ ከሆነ ፈንጥዙ። የኛን ልጆችን የመናገር መብት አለ። ወይ ደግሞ አንገታቸው ላይ ክርስትናቸውን አውልቆ መሄድ ይችላሉ። አይው ልንገራችሁ ኦርቶዶክስ ተዋህዶ እንኳን አንዲት ኦርቶዶክሳዊ አይደለችምና ጳጳስ ከቤተ ክርስቲያኑ ቢወጣ የምሬ ነው ምላችሁ የሚጎልባት ነገር የለም ቤተክርስቲያን። ገባችሁ? ከዛ በተረፈ አክብሪኝ አከብርሻለሁ። የማንንም ችግር የለብኝም። ፐርሰናል ችግር የለብኝም ከማንንም ጋር። አይ እንደዚህ ስለተናገርሽ እኛ ማንለቅሽም ገልጃለሁ ከተባለ ደግሞ ግደሉኝ ምን አገባኝ ነኝ። መሞት ብርቅ ነው እንዴ? ብርቅ ነው ወዲያ ሌላ ነገር ምንም አያስፈልግም። ሃይማኖትሽን ወደጂ አክብሪ፣ የኔንም አክብሪልኝ። የዛን ሰዓት ሃይማኖትሽን ታስከብሪያለሽ። የዛን ሰዓት ሃይማኖትሽ አይነካም አይሰደብም። እኛም ልክ እንደዛው። የኛን ልጆች ግን የመሳደብ የመናገር የኔ የተዋህዶ ልጆችን የመናገርም ሆነ የፈለኩትን ማለት የራሴ ማንንም አይመለከተው። 6 ወር ማለት ለ6 ወር ምናምን ትንሽ በቃ አለመግባባቶች ነበሩና እንትን ፈለገ በዚህ አጋጣሚ በጣም የምንወደው በጣም የምናከብረው ወንድማችን ነው። እግዚአብሔር ያክብርልን። የገብርኤል ቀን ነው አስታረቀን እና ፈለገ በዚህ አጋጣሚ እግዚአብሔር ያክብርልን። በጣም የምንወደው በጣም የምናከብረው እና ከ6 ወር በኋላ እኔና አስፋራሱ ገና ስቀለይን ትኩስ በመናውስ እንደ ጓደኛ ሮዚ ጓደኛችሁ ስለሆነች ሄዳችሁ አብራችሁ ልታፈጡ ትችላላችሁ። እንኳን አደረሳችሁ ምናምን ልትባባሉ ትችላላችሁ። ግን እንደዚህ አይደረግም። አሁን ሮዚ እኛ ጋር መታ ነጠሏን አጣፍራ መታ ትዘምራለች። ስትዘምር አይተናታል። ወፍ የለም። ስለዚህ ፕሮፌሽናል አሽቃባጭ ናችሁ እናንተ። አልተን ነበር ለ6 ወር ምናምን በቃ ሰላም አልነበርንም እና ፈለገ በዚህ አጋጣሚ አላወራንም ነበርና አላወራንም ተነስቶ ነጠላ ለብሰሽ ዘምሪ ቢባል ቢሞት አይዘምርም። ለምን? ስለማይወክለው ለምን? እምነቱ ስላልሆነ አይዘምርም ወጥቶ። የኛ ልጆች ግን አታሽቃብጡ። ይኸው ልንገራችሁ ኦርቶዶክስ ተዋህዶ እንኳን አንዲት ኦርቶዶክሳዊ አይደለችምና ጳጳስ ከቤተ ክርስቲያኑ ቢወጣ የምሬ ነው ምላችሁ የሚጎልባት ነገር የለም። ቤተ ክርስቲያን የምትጎጂው ራስሽ ነሽ፣ የምትኖሪው ለራስሽ ነሽ። ገባችሁ? ሌላ ነገር የለውም። እኔ ስለ ሃይማኖቴ ስናገር የምትናደዱ ከሆነ አንፎሎ እያደረጋችሁ ውጡ። ከሃይማኖት የሚበልጥብኝ ነገር የለም። የምኖረውም የምበላውም የምጠጣውም ክርስቶስ ይፈቅድልኝ ነው። የሚያኖረውም እግዚአብሔር ነው፣ የሚገለውም እግዚአብሔር ነው። ከዛ በተረፈ እኔ ስለ እምነቴ ስናገር አንገታችሁ እንደዚህ የሚያንገበግባችሁ ከሆነ እመቤቴን ነው የምላችሁ። አንፎሎ እያደረጋችሁ ውጡ። እኔ የፎሎወርስ ችግር የለብኝም በነገራችን ላይ ገባችሁ? ከዛ በተረፈ አክብሪኝ አከብርሻለሁ። የማንንም ችግር የለብኝም። ፐርሰናል ችግር የለብኝም ከማንም ጋር። አይ እንደዚህ ስለተናገርሽ እኛ ማንለቅሽም ገልጃለሁ ከተባለ ደግሞ ግደሉኝ ምን አገባኝ ነኝ። መሞት ብርቅ ነው እንዴ? ብርቅ ነው ወዲያ ሀዊ ነኝ አታውቁኝም። እና ፈለገ በዚህ አጋጣሚ አዊ ነኝ አታውቁኝም። እንኳን ለእምነቴ አይደለም ለተራ ነገርም እኖራለሁ። እንቅፋት መጥቶኝ እኮ ልሞት እችላለሁ። አሁን ስወጣ እንቅፋት ቢመታኝ መሞት እችላለሁ። አውቃለሁ እኔ አላውቅም።
በተኛውበት እኮ ልቀር እችላለሁ። ሌላ ነገር ምንም አያስፈልግም። ሃይማኖትሽን ውደጂ፣ አክብሪ፣ የኔንም አክብሪ። የዛን ሰዓት ሃይማኖትሽን ታስከብሪያለሽ። የዛን ሰዓት ሃይማኖትሽ አይነካም፣ አይሰደብም። እኛም ልክ እንደዛው። የኛን ልጆች ግን የመሳደብ የመናገር የኔ የተዋህዶ ልጆችን የመናገርም ሆነ የፈለኩትን ማለት የራሴን ማንም አይመለከተው። በዚህ አጋጣሚ በጣም እናከብረው ማንም ማለት ነው። በነገራችን ላይ ማንም የገብርኤል ቀን ነው። እዚህ ቦታ ላይ ደግሞ በነገራችን ላይ እዚህ ቦታ ላይ ያላችሁ ሰዎች ማንንም አትወክሉም። ማንንም እና ከ6 ወር በኋላ እኔና አስፋራሱ ገና ማንንም አትወክሉም። እኔ ሳውራም ቢሆን ራሴን ወክዬ ነው። እኔ ለምሳሌ ከኦርቶዶክስ ተዋህዶ በወጣ ኦርቶዶክስ ተዋህዶ ምንም አትሆንም፣ ምንም አይጎልባትም። በነገራችን ሁሉም እኛንን በቃ እንችላለን፣ የፈለግነው ማድረግ እንችላለን። እኔ የፈለኩት ሀገር ላይ ብኖርም ግን ህግ ያለበት ሀገር ላይ ነው የምኖረው። በነገራችን ህግ ያለበት ሀገር ላይ ነው የምኖረው። የፈለግሽውን አድርጊ፣ ገትርልሻለሁ። እኔ ምንም ሌላ ነገር የለው። አክብሪኝ፣ አከብርሻለሁ። ተከበሪ እንዴ! ባጣስ ያለኝም ባጣስ ብርቅ ነው እንዴ? የሰጠኝ መድኃኒዓለም ነው፣ ይውሰድ፣ የራሱ ነው። ባጣስ ያለኝን የሚያኖረው ክርስቶስ ነው፣ የሚገለውም ክርስቶስ ነው። ፈጣሪ ሆይ አሁንም የምታሽቃብጡ የተዋህዶ ልጆች እነግራችኋለሁ፣ ልክልካችሁ የምታሽቃብጡ የተዋህዶ ልጆች ከወደዳችሁ ማንም ሰው የሚወዳችሁ በማንነታችሁ ነው መሆን ያለበት። በማንነታችሁ ገባችሁ? እኔ በማህተቤ አላፍርም፣ በማህተቤ በፍጹም አላፍርም። ክርስቶስ ለኔ ስል የተሰቀለ የተገረፈ ስጋውና ደሙን ያፈሰሰበት ነው። ለኔ ስል ለኃጢአተኛዋ ለበደለኛዋ እኔን ፍለጋ። ከዛ በተረፈ ውጭ ሲጀመር እኔ የራሳችን ልጆች ማርያምን በጣም ነው የሚገርመኝ። እኔ በነገራችን ላይ ማለት ነው ማንም ሰው እኔ አሁን ከሙስሊም ሴቶችም ሆነ ወንዶችም ወድላችሁ ነገር አለ። ለምን እንደሆነ ታውቃላችሁ? ከራሳቸው ሃይማኖት እጪ የሰው ሃይማኖት ሂዶ አያሽቃብጡ። ደግሞ ሂዶ እጃባቸውን አውልቀው የሰው ለምሳሌ መጥቶ መዝሙር ሲዘምሩ አይቻል አቅም እኔ ለምን ሃይማኖታችሁ አይሞቆ እንኳን አደረሳችሁ ብለው እኮ ጊፍት የሚሰጡ አሉ። ከኔ አሁን ሽፎን ገዝቶ ለገና ለምን ለጓደኞቻቸው ጊፍት የሚሰጡ አሉ፣ ጊፍት የሚሰጡ አሉ። ግን አንድ ቀን እንኳን ነጠላ ለብሰው ዘምሮ ያውቃሉ? አያውቁም። የኛ ልጆች አሽቃባጮች ነው ያልኩት። የኛ ልጆች ግን አሽቃባጮች ነው። ለምን ማሽቃበጥ አስፈለገ? ካልብለዚያ እኮ ውልቅ ብላችሁ መሄድ ትችላላችሁ። ማለመናችሁ የተቀመጣችሁ ምን ለስሙ ነው እንዴ? ለስሙስ መስቀሉን አንጠልጥዬ ከመሄድማ እግዚአብሔር አውልቄ ባስቀምጠው ይሻለኛል። ክብሬ እኮ ነው መስቀሌ ማለት ክብሬ ነው እንዴ። ሌላ ነገር ምንም አያስፈልግም። ሁሌ አሰዳቢ፣ ሁሌ ወይ ኢድ ሲመጣ ወይ ደግሞ ፋሲካ ጾም ሲመጣ ወይ የሆነ ነገር ሲመጣ ሁላችሁ የሆነ ግርግርታ ትፈጥራላችሁ። ለፎሎወርስ እና ለሰብስክራይብ ብላችሁ ነው እንጂ ሃይማኖቱ ገብቷችሁ መሰላችሁ? እንደምድራሽ ቃባጫጨብ ለፎሎወርስ እና ለእንትን ነው ለዩቲዩብ ሰብስክራይብ ነው። ሁላችሁም ለብር ብላችሁ ክርስቶስን የሸጣችሁ ምድረ ይሁዳ እና ፈለገ። በዚህ አጋጣሚ እግዚአብሔር ያክብርልን። በጣም የምንወድህ በጣም የምናከብርህ እናችሁንም ይመለከተኛል ካልሽ እንደፈለግሽ ጻፊ። አይ ዶንት ኬር ፎር አባውት ዩ ባሽ እንደዛ ነው። ይሁዳ አትሁኑ፣ ክርስቶስን አትሽጡ። ለዩቲዩብ ሰብስክራይብ ብላችሁ እምነታችሁን አትሽጡ። ለቲክቶክ ፎሎወርስ ብላችሁ እምነታችሁን አትሽጡ። እምነት ነው ህይወት ማለት ነው። እምነት ማለት ተራ የብሔር አይደለም። ይሄ የብሔር ጉዳይ አይደለም። በጣም እናከብረው ወንድማችን እንደዛ ነው። አይ ይሄንን ነገር ስላልሽ ትገደያለሽ ካላችሁ ዛሬ ስቀሉኝ፣ ደንታም የለኝ። እግዚአብሔር ያክብርልን። በጣም የምንወድህ በጣም አታቁኝም። በነገራችን ላይ ደስ ይለኛል። እንደውም እኔ በነገራችን ላይ ለክርስትና መሞት ምኞቴ ነው። ደስ እያለኝ ነው መሞት። እንደውም እየሳኩ የምሄደውም ክርስቶስ ጋር ነው። አሁንም ያለሁት በክርስቶስ ነው። ማንም ሰው የማይደራደርበት ማንም ሰው የፕሮቴስታንትም ይሁን ካቶሊክም ይሁን ሙስሊምም ይሁን ክርስቲያንም ይሁን ማንም በእምነት አይደራደርም። በእምነት አይደራደር ማንም ቢሆን ማለት ነው። ግን ተዋደን ተከባብረን ለመኖር ግን
በነገራችን ላይ እንድንነጋገር የሚያደርጉን የኛ የተዋህዶ ልጆች ናቸው። ቪዲዮ የነኩን ያስነጋገሩን ብዙ ነገር ያደረጉት የኛ የተዋህዶ ልጆች ናቸው። እኔ አሁን ፖይንቴ ማንጋና ያለው የኛ የተዋህዶ ልጆች ምድራሽ ቃባጭ ምድራ ጨብጫቢ አላችሁ አንዳንድ የተዋህዶ ልጆች ማለት ነው። ልወደደን ባይ ለፎሎወርስ እና ለዩቲዩብ ሰብስክራይብ ብላችሁ ሃይማኖታችሁን የምትሸጡ ሰዎች አላችሁ። ታክሏ የሆናችሁ ለስሙ ኦርቶዶክስ ናችሁ ግን ኦርቶዶክስን የምትሸጡ ይሄንን ነው ሁሌም እናገራለሁ። ገባችሁ? ማንንም ሰው የፈለገውን ሃይማኖት የመከተል መብት አለው። ግን የምትከተዩ የኔን ያንቋሸሽ አይደለም። ሃይማኖቴን እኔን ከወደድሽኝ ከና ሃይማኖት አንቺንም ወድሽ ከና ሃይማኖትሽ ካለበለዚያ ግን አንቺም አትቅረቢኝ እኔም አልቀርብሽ። እንደዛ ነው። ሃይማኖት የግል ነው። በነገራችን ላይ በሃይማኖቴ እኔ አልደራደርም። መሞትም የምፈልገው በኦርቶዶክስ ተዋህደነቴ ነው። ሳልወጥ መቤቴን ሳልክድ ይሄ ነው ያቀም ነው።